አመሰግናለሁ በመግለጫው ላይ የሚለው ይሄም የኦሮሞ መንግስት አይደለም ከዚህ በፊትም የነበሩት የማንም ማህበረሰብ አይደለም የሚል ነው ዛሬ ግን መልሱን እንዲመልስ አባይ አንተ መልስ እንድትመልስ እና አሸናፊ ብትጨምርበት እድል ያላገኙ እንዳይኖር ብዬ ነው ተራ ይሄድኩ ነው እሺ I think ጥሩ ጥያቄ ነው በዚህ ጥያቄ ዙሪያ ያው እንዳልሽው መልካም ብዙ ውይይቶች ተደርገዋል እዛም የተወያየ ነው ምንድነው በተለያየ ጊዜ የተፈጠሩ ትርክቶች አሉ በኢትዮጵያ ውስጥ ለረጅም ጊዜ በታሪክ ያልተስማሙ የፖለቲካ ኃይሎችና ድርጅቶች የፖለቲካ አቋማቸው ልዩነቱ ቅድም እንደተባለው የሚቆይ ቢሆንም በታሪክ አረዳድ ላይ ያለን ነገር ሳናጠራ ቅድም እንዳልኩት ነው ይሄ መንግስት ያደማን የታሪክ ስምምነት እስከናደርግ ድረስ እንቆይ ወይስ ሁለቱም እንስራ ነው በጋድ ነውስ እኔ አሁን ቅድም ራሴን ግልጽ ያለው የጋራ ታሪክ ይኖረን ይሆናል እንኳን ኢትዮጵያ ውስጥ በምስራቅ አፍሪካ በአፍሪካም በዓለምም ተመሳሳይ ታሪኮች አሉ ምናልባትም በተለያየ ፍልስፍና ቦታ ከአንድ ትውልድ የፈለቅነን የሚሉም ጭምር ያሉበት ነው ግን ታሪክ የድሮ የ150 ታሪክ ብቻ ሳይሆን ያሁኑ ታሪክም ራሱ ታሪክ እየተሰራ ከትላንት ወዲያ ያለው በሙሉ ታሪክ ነው እነዚህ እስካሁን ድረስ አገሪቷንም እያፈራረሱ ያሉ አሁንም ቢሆን ለዚህ ለህልውና አደጋ ያዳረጉን አንዱ ነገር ራሱ ትርክት ነው ትላንትና የ27 አመቱ የኢህአዴግ ጊዜ ትርክታችን ይለያያል እኔ ያለኝ ትርክትና ሌሎቹ እዚህ ያሉ ሰዎች ያላቸው ትርክት ይለያያል ታሪኩ ከ150 አመት የሚጀምር ከድሮም ቀደም ብሎ ከ3000 አመት የሚጀምር የታሪክ ምሁራንም ሆነ ህዝቡ አንድ ላይ መጥቶ ለትውልድ የሚሸጋገር አንድ የታሪክ ትርክት አልተሰራም ነው ያ ልዩነት ለአሁኑ ለምክንያትም እየሆነን ነው አሁን የመዋለዱ አብሮ የመኖሩ ቅድም እንዳልኩት እንኳን አንድ ሀገር ሆኖ ጎረቤትም ጭምር የዘር ሀረጉ እየተመዘዘ ከኢትዮጵያ ተነቅለን በሌላ ክፍለ ዓለምም ጭምር እየኖር የዛ ያለንበት ሀገር ታሪክ ውስጥም እየኖርንም ጭምር የራሳችንን ታሪክ አንድ ላይ አምጥተን የታሪክ ስምምነት ለማድረግ ለትውልድ የሚተላለፍ የታሪክ ትምህርትና የታሪክ መጽሐፍ አልቻልንም ይሄን እውነታን አሁን ማስተረቅ ይቻላል ወይ አሁን ባለ ያ አልፎ ለጦርነትና ለእልቂት ዳርጎን የተለያዩ ስህተቶች ከፈጠርን በኋላ ይሄ ከባዱ ሳብጀክት ነው ይሄ ከባድ ነገር ምናልባት በኋላ በህዝቦችና በታሪክ ሰዎች መካከል ለረጅም ጊዜ የሚሄድ ፕሮጀክት እንጂ አሁን በታሪክ እንተረረቅ ብንራሱ አይሆንም እኔ እንዳለ ቅድም ብያለሁ እኔ ራሴ አሁን ከኢትዮጵያ ጋር መቀጠል የትግራይ ህዝብ አይበጀውም ብዬ እንቅስቃሴ የጀመርኩ ሰው ነኝ ብዬ ነው ዲስክሎዝ አድርጌ እነሱ ጋር ተቀላቀልኩት እንኳንና አንድ ታሪክ አብሮ ለመኖር ራሱ አንድ ሀገር ሆኖ ለመኖር የተለያየ ታሪክም ኖሮ እንደቀደሙ እንደነበረው የተለያየ ትርክት የተለያየ መሪዎች እያከበርንና እያንቋሸሽን ለመኖር እንኳን ራሱ አብሮ ለመናር ራሱ የተቸገርንበት ሁኔታ ላይ ደርሰን ሌላ መውጫ መንገድ መፈለግ ላይ ያለን ሰዎችን ጨምራለን ለዚህ ሁሉ አንድ ብራንድ ትርክት መፍጠር አለብን ያለው አሁን የመጀመሪያው የተለያየ ታሪክም የተለያየ ገጽታም ይዘን ብዙም ሆነን አንድ ቦታ ላይ ተስማምተን በሰላም መኖር እንችላለን ወይ ሳንገዳደል የተለያዩ ሀገሮች የተለያየ ዘር ታሪክ ኖሯቸው በህብረት በክፍለ ዓለም ደረጃ አብረው እየኖሩ እንዴት እቺ ሀገር እንደዚህ ትሆናለች ስለዚህ ይሄንን ከባድ ሳብጀክት
አንድም አሁን ቅድም በተባለው ይሄ ስብስብ ይሄን አጀንዳ ጀምሮም አይጨርሰውም ይሄን አቅምና ችሎታ ላላቸው ሰዎች የረጅም ጊዜ በሂደት የሚመጣ ስምምነት እንጂ እርግጠኛ ነኝ አሁን ጠፍጥፈን ይሄ ታሪክ ነው ብለን ያንዱን ትርክት ወስደን በሌላው ላይ ብንጭን አስቸጋሪ ነው የሚሆነው ገና ክርክሮች አሉ ህገ መንግስቱ ራሱ አንዱ የብሔር ነው እኔ ለሆበትም ይላል ሌላው ደግሞ እኔ ለብሔር በየሰራው የኔ መግደያ ሆኗል ጄኖሳይድ ፍጹምብኛል ህገ መንግስት የኔ ነው ብሎ የተፋዋለ በአንድ ወቅት ለአብዛሃ ሰው ይሰበስባን ያልነው አሁን ኤግዚስቲንግ ህገ መንግስት እንኳን ራሱ በህገ መንግስቱ ስንመጻደቅ የነበርን ሰዎች ሁሉ ወደ ጎን የተውንበት ይሄ ህግ ለኔም አልሆነም ትላንትና የዚህ ህገ መንግስት ጠበቃ ከነበሩት አንዱ ነው ዛሬ ህገ መንግስት እኔ ለመጣሁበት የህብረተሰብ ክፍል ጄኖሳይድን ያዋለደ ህገ መንግስት ነው እየነው አስበው ስለዚህ እንደነዚህ አይነት ቅራኔዎች ባሉበት ሁኔታ የትርክት አንድነት ለመፍጠር ሌላ ትግል ሌላ ጉዞ ይጠይቃል ግን መጀመሪያ ጦጣ እንዳለችው መጀመሪያ መቀመጫ መጀመሪያ መወያየት መጀመሪያ መቀራረብ መጀመሪያ ቅድም ያልኩትን የሚፈሰውን ደም ማስቆምና ችን ማስቆም ችለን አብረን መወያየት ከቻል ቅድም ከኔ በፊት የተናገሩ ሰዎች እንዳሉት ነው ተዋክተው በሸንጋይም በውጭ ሀገርም ቁጭ ብለው ወደመጨረሻቸው ሰላም ነው የሚያደርጉት ከኛ በፊት ጀዋርም እንዳለው ብዙ ሀገሮች እኛን አይነት ወይም ከኛም የባሰ መንገድ ያለፉ ሀገሮችን ህዝቦችም አሉ ሶታሳቢ ነው አከብረዋለሁ ይሄ because ለብዙ ነገር መነሻ የሆነ ያለው ይሄ ትርክት ነው የቆየው ትርክት አሁን እየተፈጠረ ያለው አዲስ ትርክት እኔም ራሴ አሁን እየፈጠርኩት ያለው አዲስ ትርክትም ጨምሮ ነው ማለት ለሌላ ትርክት ውስጥ ነው አንድ ነበር ነው ኢትዮጵያ የኔ ህዝብ ሲጨፈጨፍ ጄኖሳይድ ሲፈጸምበት ይሄ ህዝብ ምንድነው ያደረገው ህዝብ ነው ወይስ የህዝብ ጠበቃንን የሚሉት ናቸው እንደዚህ ያደረጉት ቅድም ያልኩት ከሳሽና ተከሳሽ ሆነን ወደ ፍርድም ለመቅረብ ግን መጀመሪያ መደላድሉን እንፍጠር እንጀምረው ነውና እናንተም ሌላውም ተጨምሮ ሁሉም ባለስቴክ የሚመልሰው ኢሹ ነው የሚሆነው በእኛ ስብስብ ይሄ መልስ ሊያገኝ የሚችል ሁኔታም አይደለም ጊዜውም አይደለም ለማለት ነው እንጂ ጥያቄው ትክክለኛ ጥያቄ ነው ማለት ነው አሸናፊ አለ አንድ አጭሩ በዚህ ነገር ላይ አሸናፊ እስክትዘጋጅ ድረስ ይልቃል አንተ ማሳብ በተሰጠበት በዚህ ጉዳይ እሺ እንግዲህ እንደሚባለው አንዳንድ ማላይ ሆፕ ጥቂት ለማለት ነው ብዙ ጊዜ አልወስድም እውነት ጠያቂዋ በጣም የታሪክን አሁን ኢትዮጵያ ያለችበትን ሁኔታ የነበሩትን የታሪክ መዛባቶች በትክክል ራሷ ገልጻለች በያስባለሁ ኢትዮጵያ ውስጥ እውነት ታሪክ ኢትዮጵያ ታሪክ የነበረው ትርክት ኢትዮጵያን ይመስላል ወይ ህዝቦቿን ይመስላል ወይ ሚለውን ሁላችንም ምንረዳው ይመስለኛል ታሪክ መዛባቶች አሉ በትክክል የታሪክ መዛባቱ እንዴት ይገለጻል ቢባል የብሔር ብሔረሰቦችን ህዝቦችን የሚሳደብኮ ሲያሜ የሚሰጥኮ ታሪክ ነው የነበረ ይሄ እኮ የቅርብ ጊዜ ትዝታች ህዝቦች ላይ የሚሳለቅ ስርዓታዊ የሆነ ጭቆና ነበር ታሪክም በትክክል የኢትዮጵያን ህዝብ የሚመስል በትክክል የተሰነደ ነገር ሳይሆን ለአንድ ወገን ያደላ ታሪክ ነበር ይሄን ሁላችንም ልንቀበለው የሚገባው ያው ታሪክ ፋክት ስለሆነ ማለት ስለዚህ የኢትዮጵያ ህዝብ በትክክል ኢትዮጵያን የሚመስል ታሪክ ስላልነበረ አሁን በዛ ታሪክ ተነስተን በታሪክ ምክንያት ምንናቆርበት ሁኔታ የለም ጊዜውም ወቅቱም አይደለም ዋናው the bigger picture እንደሚባለው ዋናውን አጀንዳ አሁን ሁሉ ነገር አሁን የህልውና ጉዳይ ነው የሆነው አይደል በአገራችን የህዝቦች ሰቆቃ መቆም እንዳለበት ነው ሁላችንም ትግል ምናደርገው እንጂ
በታሪክ ምንነታረክበት ሰዓት አይደለም ነገር ግን የተዛቡ ነገሮች እንዳሉ እውቅና ሰጠን መስተካከል እንዳለበት የሚያግባባ ደረጃ ላይ ነን ይሄ በህዝቡ በኩል ብዙ ችግር ያለ አይመስለኝም አሁን ገዢዎች ነው ትንንሽ አላስፈላጊ የታሪክ ቁስሎችን እየነካካ ህዝብን ከህዝብ ለማጋጨት የሚደረግ ከፍተኛ ጥረት እንዳለ እንረዳለን ስለዚህ እዛ ላይ ሁላችንም የሆነ ምንወስደው የራሳችን እይታ ይኖራል ብዬ አስባለሁ በሂደት ነገሮች እንደሚስተካከሉ ተስፋ አደርጋለሁና ባጭሩ ይሄን ለማለት ነው ታንክ ዩ ፕሮፌሰር